ሰላሙ አለይኩም ወራህመቱላሂ ወበረካቱ። ብዙዎቻችሁ ስለዚህ መጽሐፍ እየጠየቃችሁኝ ነው። የትንቢት ማህተም ምንድነው? ስለምንድስ ነው የተጻፈው? ሐሳቡስ ምንድነው የሚለውን በዚህ ቪዲዮ የምንመለከት ይሆናል። ወደ ቪዲዮ ቁል ነዓም ያ ረቢ አነ ሳኢሉል ሙሕታጅ ቅርቡ ኢንሻአላህ በቅርብ ወራት ይህንን መጽሐፍ የትንቢት ማህተም የሚለው መጽሐፍ ለሙስሊሙና ለክርስቲያን አንባቢያን እጅ ላይ የሚገባ ይሆናል። መጽሐፉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በባይብል ላይ በክርስቲያኖች መጽሐፍ ላይ የኛ መጽሐፍ ነው ብለው በሚጠሩት መጽሐፍ ቅዱሳችን ነው ብለው በሚጠሩት በ80ው ሆነ በ66 ላይ ተጠቅሷል ብሎ የሚሞገት መጽሐፍ ነው። በስፋት የያዘውም ክፍል ስለ ነብዩ መሐመድ ካራክተር፣ ማንነት፣ ትንቢት ምን ማለት ነው፣ እውነተኛ ነብይ ናቸው ወይን የሚሉ ሐሳቦችን ይዞ ከዛ አዳም ስለ ነብዩ የተናገረውን ትንቢት በባይብል ያነሳል። ነብዩ ኢድሪስ ወይም ሄኖክ ያነሳውን ትንቢት በሄኖክ ዙሪያ ያሉ ስለ ሄርሜስ ምናምን አጠቃላይ ያሉ ነገራቶችን ይዳስሳል። እንዲሁም ስለ እስማኤል የእርዱ ልጅ ማን ነው እንደዚህ የሚሉ ሐሳቦችን በስፋት ያያል። የቃል ኪዳን ባለቤት ነው ወይ አይደለም ወይ፣ እነ ጳውሎስ ከእስማኤል ጋር ያላቸው ችግር ምንድነው የሚለውን ይዳስሳል። እንዲሁም ሙሴ ስለ ነብዩ የተናገራቸውን ትንቢቶች ያነሳል። ከትንቢቱ ጋር አብሮ ኮመን ኦብጀክሽኖችን ወይም የተለመዱ የሆኑ ተቃውሞዎችንም አብሮ መልስ የሚሰጥ ይሆናል። ዘን ስለ ዳንኤል ያወራል። ስለ መዝሙረ ዳዊት ላይ የተወሰነ ጥቅሶችን ያወራል። ምክንያቱም ሁለተኛ እንትን ይኖረዋል። ይሄ ራሱ ብዙ ያልተነኩ ትንቢቶች አሉ አውቀው የተተው ማለት ነው። ያንን የምናይበት አለ። ስለ ኢሳይያስ ተአምረኛው ሕፃን በሚል ርዕስ ማን ነው የሚል አለ። እንዲሁም ብዙ ነገራቶች አሉ። እንግዲህ አሁን እዚህ ጋር ልነግራችሁ አልችልም። በጣም አስገራሚ የሆኑ ነገራቶች ተካተውበታል። እንዲሁም የዳንኤል ራእይ ያለ ሙሉ በሙሉ አንድ ምዕራፍ እንችለው ደግሞ ራሱ ታላቁ መዝሙር ወይም መኃልየን በደንብ አድርጎ ያብራራል። ለነብዩ ነው ወይ አይደለም ወይ የሚለውን ነገር ሰፋ አድርጎ ያስቀምጣል። ሌሎችም እንዲህ ያለ ስለ ባራክለቶስ የሚሉ ሐሳቦች ይነሳሉ። ዘን መጨረሻው ምዕራፍ ደግሞ እንዴት አንድ ሰው መስለም ይችላል፣ ከክርስትና ወጥቶ እንዴት መስለም ይችላል የሚሉትን እነሱ ጥያቄ ይፈጠርባቸዋል ብለን የምናነሳባቸውን ሐሳቦች መልሰተንበታል። ይህ መጽሐፍ ኢንሻአላህ በቅርቡ በእጃችሁ የሚገባ ይሆናል። በገጽ ብዛት ወደ 500 አካባቢ ሊሄድ የሚችል ነው። ሳይዙም ኖርማሊ በዚህ አይነት ሳይዝ ያለ መጽሐፍ አይደለም። እንደዚህ A5 ሳይዝ ያለ መጽሐፍ አይደለም። በB5 ሳይዝ የተዘጋጀ መጽሐፍ ነው። ትንሽ ተለቅ የሚል ነው። ሰፋ ያለ ጥናት ይፈልጋል። ኢንሻአላህ ይህ መጽሐፍ በቅርቡ እጃችሁ ይገባል። መጽሐፉም ፕሮፋይል ቴሌግራም ማግኘት ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።